በዛሬው ቪዲዮ ማይክሮሶፍት ወርድ ላይ ስንሰራ የሚያስቸግሩን ወይም ስራዎቻችንን የሚያበላሹብንን ወደ 10 የሚጠጉ ነገሮችን ከነ መፍትሄዎቻቸው ይዤላችሁ መጥቻለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ምንድን ነው? ለምሳሌ የተለያዩ ፎቶዎችን ስታስገቡ የሚያጋጥማችሁ አንድ ችግር አለ ማለት ነው። ለምሳሌ አጠር ያለች ጽሁፍ ላስገባና ከዛ ደግሞ ፎቶ ለማስገባት ሞክሬ ላሳያችሁ። ይህን ትንሽ ቀነስ እናድርገው እና እዚህ ጋር ፎቶ እናስገባ። ኢንሰርት እንላለን ፎቶ ለማስገባት። ከዛ ፒክቸር ጋር እንመጣና ዚስ ዲቫይስ ወይም ከኦንላይን ማምጣት ይቻላል። አሁን ዚስ ዲቫይስ ብዬ ላምጣ። ከዛ በኋላ ደስ ያላችሁን ፎቶ መጠቀም ትችላላችሁ። ምሳሌ ስለሆነ አንዱን ፎቶ ላስገባ። ከዛ ሳይዙን ከፍ ላድርገው። አሁን ግን ማንቀሳቀስ ፈልጌያለሁ። እንደምትመለከቱት አይንቀሳቀስም ማለት ነው። እንዲህ አይነት ችግር ካጋጠማችሁ በጣም በቀላሉ ለማስተካከል ከላይ ፒክቸር ፎርማት የሚለው ጋር ትሄዳላችሁ መጀመሪያ። በመቀጠል እዚህ ጋር ትመጡና ራፕ ቴክስት የሚለውን መንካት ነው። እዚህ ጋር የተለያዩ አማራጮች አሉላችሁ ማለት ነው። ለምሳሌ ስኩዌር ማድረግ ትችላላችሁ። ታይት አማራጮች አሉ። ለምሳሌ ስኩዌር ብናደርገው እንደምትመለከቱት ወደ ፈለኩት ማንቀሳቀስ እችላለሁ ማለት ነው። ሳይዙንም አነስ ማድረግ ይቻላል። እንደምታዩት አሁን ከጽሁፉን ፊት ለፊት ማድረግ ትችላላችሁ ማለት ነው። ከጽሁፉ ጀርባ ደግሞ እንዲሆን ከፈለጋችሁ እዚህ ጋር እንምጣና ኢንፍሮንት ኦፍ ቴክስት ብትሉት ከቴክስቱ መጀመሪያ ላይ ነው የሚሆነው ማለት ነው። እንደምታዩት ከዛ ይሄንን አሁንም የፈለጋችሁት ቦታ ጋር ማድረግ ትችላላችሁ። ከጀርባ እንዲሆን ከፈለጋችሁም እዚህ ጋር ትመጡና ቢሃይንድ ቴክስት ትሉታላችሁ። ከዛ በኋላ ልክ እንደ ባክግራውንድ ከጀርባ ይሆናል ማለት ነው። ስለዚህ ፎቶ ስታስገቡ እንዳያስቸግራችሁ እነዚህን አማራጮች መጠቀም ይቻላል። ወይም እዚህ ጋር መታችሁ ሌአውት ኦፕሽን የሚለውን በመንካትም ማስተካከል ይቻላል። እዚህ ጋር ያሉትን እንዳለ አማራጮች መጠቀም ትችላላችሁ። ሶስተኛ አማራጭ ደግሞ ራይት ክሊክ ነክታችሁ እዚህ ጋር ራፕ ቴክስት ከዛ በኋላ እነዚህን አማራጮች መጠቀም ይቻላል። ሌላው የሚያጋጥማችሁ ችግር ደግሞ ምንድን ነው? ለምሳሌ ወርታች እንውረድና ረዘም ያለ ጽሁፍ እናስገባ። እዚህ ጋር ራንደም የሆነ ቴክስት ላስገባ። አስገባው እንደምትመለከቱት። ከዛ ይሄን ፓርት ወይም የመጨረሻውን አልፈለኩትም ይጥፋ እንደዚህ። ከዛ እንደምታዩት አሁን ነጭ ወረቀት አለ ማለት ነው። አንዳንድ የነጭ ወረቀቱ መሀል ላይም ሊሆን ይችላል። አሁን ባዶ ቦታ ላይ መታችሁ እዚህ ጋር ዲሌት ብትሉት ወይም ባክስፔስ ብትነኩ አይጠፋላችሁም ማለት ነው። ጊዜ ወስድባችኋል ለማጥፋት። ብዙ ጊዜ ወደኋላ ባክስፔስ ማለት አለባችሁ። ስለዚህ በቀላሉ ለማጥፋት ሆም ጋር ትመጣላችሁ። ከዛ እዚህ ጋር የፓራግራፍ ምልክት አለላችሁ። ይሄኛው ሾው ወይም ሃይድ የሚለውን ይሄኛው ትነኩታላችሁ። ከዛ የፓራግራፉን መጨረሻ ያሳያችኋል። ለምሳሌ እዚህ ጋር እንምጣና እነዚህን ዲሌት ብታደርጉ ወዲያው ነጭ ወረቀቱ ይጠፋላችኋል ማለት ነው። ሌላው ደግሞ ለምሳሌ በየመሃሉ አንዳንድ እንትኖች እናስገባ። ይሄው ስለ ምግብ የሚያወራ ነው ብለን ብናስብ ፉድ የሚል ነገር ላስገባበት። ከታች ደግሞ ልምጣና እዚህ ጋር እንደዚህ ወተር የሚል አስገባው። አሁን ማውጫ ፈልጌ ያለው ማለት ነው። ስለዚህ ማውጫ ለመስራት አሁን ማኑዋሊ ታይፕ ብታደርጉ በጣም ብዙ ጊዜ ይወስድባቸዋል። ለምሳሌ ከፊት ለፊት እዚህ ጋር ክሊክ ላድርግና ኢንሰርት ብለን ወይም ኮንትሮል ኢንተር ብለን ማስገባት እንችላለን። ስለዚህ ኢንሰርት ልበልና ብላንክ ፔጅ ልበለው። አሁን አዲስ ፔጅ እዚህ ጋር አግኝተናል። እንትኑን ግን ልናጠፋው እንችላለን። እዚህ ጋር ቅድም ያበራ ነው። አሁን ማውጫ ለመስራት እዚህ ጋር ቴብል ኦፍ ኮንቴንት ለመስራት ማኑዋሊ ቴብል ኦፍ ኮንቴንት እያለን የመሳሰሉትን ነገር መጻፍ አይጠበቅብንም። ምን እናደርጋለን? ርዕሶቻችን ሄዲንግ እንሰጣለን። ለምሳሌ ፎቶ የሚለው ዋና ከሆነ ሄዲንግ እንለዋለን። በሱ ስር ደግሞ ለምሳሌ የሚቀጥል ነገር ካለ ቪዲዮ ደግሞ የሚለው ዋና ሄዲንግ ሳይሆን በፎቶ ስር ያለ ከሆነ እንመርጠውና ሄዲንግ ቱ እንለዋለን ማለት ነው። ሌሎቹንም በዚህ መንገድ ሄዲንግ ዋን ሄዲንግ ቱ እያላችሁ ለምሳሌ ፉድ የሚለው ዋና ከሆነ ሄዲንግ እንለዋለን። በሱ ስር ሌላ ነገር ካለ ደግሞ ሄዲንግ ቱ እያለን እንሰይማለን። ወተራውን ዋና ነው፣ ሄዲንግ ዋን ሄዲንግ ስሪ እዚህ ጋር አማራጮች አሉላችሁ ማለት ነው። ከዛ በኋላ ቴብል ኦፍ ኮንቴንት እንዲያስገባ የመጀመሪያው ፔጅ ጋር ትመጡና ከላይ ክሊክ አድርጋችሁ ከላይ ሪፈረንስ የሚል አለ። በመቀጠል ቴብል ኦፍ ኮንቴንት እዚህ ጋር ካሉት ውስጥ አንዱን መጠቀም ይቻላል። ለምሳሌ እንደዚህ የምናደርግ ራሱ እንደምታዩት አውቶማቲካሊ ቴብል ኦፍ ኮንቴንት ያወጣላችኋል። ሌላው ደግሞ ለምሳሌ ከቨር ፔጅ እየሰራችሁ ይሄን ላጥፋውና ከቨር ፔጅ እዚህ ላይ እናስገባ። ኢንሰርት ከቨር ፔጅ ብላችሁ እዚህ ውስጥ ካሉት ውስጥ ከቨር ፔጆች መጠቀም ይቻላል። የራሳችሁንም መስራት ከፈለጋችሁ ለምሳሌ ዲዛይን ጋር ሄዳችሁ ፔጅ ቦርደር ልበለውና ዝም ብለን ሳምፕል የሆኑ ነገሮችን እንደዚህ እናስገባ። የመጀመሪያው ፔጅ ላይ ብቻ እንዲያስገባ እዚህ ጋር ዚስ ሴክሽን ፈርስት ፔጅ ኦንሊ ልበለውና ኦኬ ልበለው። ከዛ እዚህ ጋር ስማችሁን የመሳሰለውን ነገር ልጽፉ ትችላላችሁ። ከዛ ግን ገጽ ቁጥር ወይም ፔጅ ነምበር ታስገቡ ከዚህ ነው የሚጀምርባችሁ። ለምሳሌ ኢንሰርት ፔጅ ነምበር ቦተም መሃል ላይ ይሁን ይሁታውን አንድ ብሎ ይጀምራል። ወርታች ደግሞ ወረድ ስንል 2
3 እያለ ይቀጥላል። ነገር ግን የመጀመሪያው ላይ ወይም ከቨር ፔጁ ላይ ላትፈልጉ ትችላላችሁ። ስለዚህ ምን ታደርጋላችሁ? መጀመሪያውን ፔጅ ነምበሩን ስታስገቡ ከላይ ሄደር እንደ ፉተር፣ ከዛ ዲፍረንት ፈርስት ፔጅ ትሉታላችሁ። ከዛ እንደምትመለከቱት እዚህ ላይ የለም፣ እዚህ ጋር ደግሞ 2 ብሎ ይጀምራል ማለት ነው። 2 3 እያለ ይቀጥላል። በዚሁ አጋጣሚ ግን ከላይ ምንም እንዳይኖረው እንደገና ደግሞ ቴብል ኦፍ ኮንቴንት ላይ በሮማን ነምበር እንዲያደርገው ከዛ 1 ብሎ እንዲጀምር ከፈለጋችሁ ቪዲዮ ኢንዲስክሪን ላይ ያስቀምጥላችኋለሁ። ያንን እያያችሁ ማስገባት ትችላላችሁ። ሌላው ደግሞ ምንድን ነው፣ ለምሳሌ የሚያጋጥመን አንድ ችግር ዊኪፒዲያ ላይ ልግባና አንድ ነገር ኮፒ ለማድረግ ሞክሬ ላሳያችሁ። ታይፕስ ኦፍ ኮምፒውተር ልበለው ለምሳሌ ኢንተር ወይም ሰርች እንዲያደርግልኝ ነው። ዩታውን እዚህ ጋር የተለያዩ ታይፖችን እያመጣልኝ ነው። ከዛ አሁን እንዲህ አይነት ነገሮችን ኮፒ ስታደርጉ ከነከለራቸው እንዳለን የሚወስድባችሁ። ለምሳሌ እንደዚህ እናምጣው። ከዛ ማይክሮሶፍት ወርዳችን ጋር እንሂድ። ከዛ ለምሳሌ ወርታችሁ መጨረሻ ላይ ላድርገው። እዚህ ላይ ኮንትሮል ኢንተር አዲስ መስመር እንዲሰጠኝ ወይም አዲስ ፔጅ ኮንትሮል ቪ ፔስት ባረገው ተመልከቱት። ፎቶዎቹን መጥተዋል። እዚህ ጋር ያሉት ግን ከለሮቹ አንድ አይነት ሆኖ ነው ከዛ የሚመጡት። እነዚህን አሁን ማስተካከል ጊዜ ይወስዳል ማለት ነው። ስለዚህ ምን ታደርጋላችሁ? ቀጥታ ኮንትሮል ቪ ከማለታችሁ በተጨማሪ አንደኛ እዚህ ጋር ትመጡና ፔስት የሚለው ጋር ይህን ትነካላችሁ። ቴክስት ኦንሊ የሚለው ማለት ነው። ቴክስቱ ብቻ ይገባላችኋል። ወይም ሾርት ከት መጠቀም ከፈለጋችሁ ኮንትሮል ሺፍት እና ቪን ትነካላችሁ። ከዛ ቴክስቱ ብቻ ይቀመጥላችኋል ማለት ነው። ስለዚህ ምንም አይነት እንደዚህ ሰማያዊ ነገር ወይም ደግሞ እዚህ ጋር ፎርማት የተደረጉት ነገሮች እንዳለ አይመጡባችሁ። እናንተን ኮፒ ስታደርጉ ፎቶ ላታደርጉ ትችላላችሁ። አንድ ላይ ስለተመረጠ ነው። እናንተ ጽሁፋችሁን ብትወስዱት እነዚህ ሰማያዊ ነገሮች ይገቡባችኋል። ለምሳሌ እንደዚህ ብመርጠውና አዲስ ቦታ ጋር ባሳያችሁ እዚህ ጋር ለምሳሌ ኮንትሮል ቪ ተመልከቱት። ነገር ግን ኮንትሮል ሺፍት እና ቪ ቢሆን ደግሞ ቴክስቱ ብቻ ይቀመጣል። ሌላው ደግሞ ለምሳሌ የሰው ስም ሊሆን ይችላል ወይም አማርኛ፣ ቻይንኛ የመሳሰሉትን ነገሮች ስጽፉ ካላወቀው እንደምታዩት ቀይ ያደርግባቸዋል። የስፔሊንግ ችግር፣ የግራመር ችግር ካለው ደግሞ በሰማያዊ ነገር እያሰመረባችሁ ይሄዳል። ያንን እንዳያደርግ ከፈለጋችሁ በተለያየ ምክንያት አንደኛ ከላይ መታችሁ ሪቪው፣ ከዛ ላንጉጅ የሚለውን ትነኩና ሴት ፕሮፊንግ ላንጉጅ የሚለውን ትነካላችሁ። ከዛውን እንግሊሽ ላይ ወይም እንግሊዝኛ እየጻፍን ስለሆነ እንግሊሽ የሚለውን ትነኩና ዱ ኖት ቼክ ስፔሊንግ ኦር ግራመር የሚለውን ይሄን ኦን ታደርጉታላችሁ። ኦኬ እንበለው። ከዛ በኋላ ብንጽፍ ብንሳሳት ራሱ ሰጀስት አያደርገንም ማለት ነው። ወይም እዚህ ጋር መምጣት ይቻላል። ኦፕሽን ጋር ትመጣላችሁ። ከዛ እዚህ ጋር ፕሩፊንግ የሚል አለ። ፕሩፊንግ ስፔሊንግ ቼክ የሚለውን ይሄን እንዳለ ታጠፉታላችሁ። ከዛ ስጽፉ ብትሳሳቱም አያርማችሁም ማለት ነው። እንዳልኳችሁ ቀይ መስመር እንዳይበዛባችሁ ያደርጋችኋል እንደየሁኔታው። ሌላው ደግሞ ምንድን ነው፣ ለምሳሌ ከስር አዲስ እናስገባና ላሳያችሁ። ቴብል ስታስገቡ ኢንሰርት ቴብል እዚህ ጋር መታችሁ ማስገባት ይቻላል። ወይም ኢንሰርት ቴብል ብለን እናስገባና በጣም ረጅም ቴብል ፈልጌ ያለው አሁን ለምሳሌ 34 በ20 አድርገው ኢንተር ይውታውን በጣም ሰፊ ሆኖ ከዚህ ወጥቶብናል ማለት ነው። በዊንዶ ትክክል እንዲሆንላችሁ ምን ታደርጋላችሁ? ከላይ ቴብል ሌአውት የሚለውን ትነካላችሁ። አውቶ ፊት የሚላል አውቶማቲካሊ ፊት እንዲያደርገው አውቶ ፊት ዊንዶ ትሉታላችሁ። ተመልከቱ፣ ስብስብ ብሎ የተስተካከለ ቴብል ይሆንላችኋል። አሁን እንደዚህ ቀረብ አድርጌ ባሳያችሁ ማለት ነው። ሌላው ደግሞ ምንድን ነው፣ ለምሳሌ ይህንን ነገር ፕሪንት ብናደርገው ሙሉ ወረቀቱን እዚህ ጋር እንምጣና ፕሪንት ልበለው። ተመልከቱት፣ አሁን ሁሉም በወረቀቱ በቁመቱ በኩል ነው ያለው። ነገር ግን መሀል ላይ ብቻ ወይም አንደኛውን ብቻ እናንተ በወረቀቱ በሰፊው በኩል እንዲወጣ ትፈልጉ ይሆናል። ስለዚህ ያንን ለማድረግ ብሬክ ማድረግ አለባችሁ። ለምሳሌ ይህንን ብቻውን ብሬክ ማድረግ ከፈለግን ማድረግ ይቻላል። ወይም እዚህ ፊት ለፊት ላይም ክሊክ ልታደርጉ ትችላላችሁ ማለት ነው። እንዳልኳችሁ ጽሁፍ ሊሆን ይችላል። ርዕስ እንጻፍለት ለምሳሌ እንደዚያውን ቴብል ብዬ ጽፌበታለሁ። ከዛ ከፊት ለፊቱ ክሊክ ላድርግና ሌአውት፣ ከዛ እዚህ ጋር ትመጡና ብሬክ የሚለው ጋር ኔክስት ፔጅ የሚለውን ትነካላችሁ ማለት ነው። ከዛ እነዚያውን ብሬክ ሆነዋል። አሁን ፕሪንት ለማድረግ እንሞክር። መሀል ላይ ባዶ ከመጣባችሁ ይህንን ቅድም ባሳያችሁ መሰረት ባክስፔስ ነክታችሁ ወይም ሆም ጋር ትመጡና ይህን ነክታችሁ ለምሳሌ ይህንን እንደዚህ መርጠን ዲሌት መንካት እንችላለን። ሙሉ ይጠፋልናል። ይህን እንካው። ከዛ ምን እናደርጋለን? እዚህ ላይ እንምጣና ይሄውን ብሬክ ሆኗል፣ ራሱን የቻለ ሆኗል ማለት ነው። ሁለት ሴክሽን ያለን እንደምታዩት። ከዛ ምን ታደርጋላችሁ? እዚህ ጋር ሌአውት የሚል አለ። ኦሪንቴሽኑ ላንድስኬፕ እናደርገዋለን ማለት ነው። ስለዚህ ይሄኛው ብቻውን ላንድስኬፕ ይሆናል። ሌሎቹ በቁመታቸው ናቸው። ከታች ያለው ግን ተጋድሟል። ስለዚህ ፋይል ፕሪንት አድርገን ቼክ እናድርገው። እዚህ ጋር ልምጣና ፕሪንት ተመልከቱት። አሁን ወደ ጎን እያደረገን እንሂድ። የመጨረሻው በወረቀቱ በሰፊው በኩል ነው። እነዚህ ደግሞ በቁመታቸው በኩል ይወጣሉ እንደዚህ።
ሌላው ደግሞ ለምሳሌ ማይክሮሶፍት ወርድ ላይ የተለያዩ ሲምቦሎችን ስትፈልጉ ለምሳሌ የኮፒራይት ምልክት ከፈለጋችሁ የትም ቦታ ሳትሄዱ ቅንፍ ትከፍታላችሁ። ኮፒራይት በሲ ነው የሚጀምረው። ከዛ ቅንፋችሁን ስትዘጉ እንደምታዩት የኮፒራይት ምልክት ይመጣላችኋል። አር ደግሞ ለምሳሌ ቅንፍ ልክፈት፣ ከዛ አር መልሳችሁ ቅንፍ ስነኩ እንደምትመለከቱት ምልክቱ ይመጣላችኋል። በተመሳሳይ ደግሞ ቅንፍ ልክፈትና ቲኤም ከዛ ቅንፍ ብንዘጋ እንደምትመለከቱት ከላይ ቲኤም ብሎ ይመጣላችኋል ማለት ነው። ሌሎች ምልክቶችም አሉ። ለምሳሌ ሁለት ነጥብ ነክታችሁ ከዛ ቅንፋችሁን ብትነኩ እንደዚህ የሳቅ ምልክት ይመጣላችኋል። የመጨረሻ ደግሞ አንድ ቦነስ ልጨምርላችሁ። ለምሳሌ ስራ እየሰራችሁ መብራት ቢጠፋ ወይም ኤሌክትሪክ ቢቋረጥ ስራችሁ ወደ ኋላ ሄዶ ብዙ ፓርቱ ሴቭ እንዲሆንላችሁ ፋይል ጋር ትመጣላችሁ። ከዛ በኋላ ኦፕሽን በመቀጠል ሴቭ የሚለው ጋር ትመጣላችሁ። ከዛ እዚህ ጋር አውቶ ሴቭ ፋይል የሚለው ጋር ትመጡና እዚህ ጋር ተመልከቱ። ሴቭ አውቶ ሪከቨሪ ኢንፎርሜሽን ይልና ኤቭሪ የሚለውን ይህንን በጣም ትቀንሱታላችሁ ማለት ነው። አሁን እናንተ ጋር 10 ሆኖ ልታገኙ ትችላላችሁ። 10 ካደረጋችሁት በየ10 ደቂቃው ነው ሴቭ የሚያደርገው። ለምሳሌ እናንተ 30 ደቂቃ ሰርታችሁ መብራት ቢጠፋባችሁ ወይም ቢቋረጥባችሁ አውቶማቲካሊ ሴቭ ሆኖ የምታገኙት ከ20 ደቂቃ በፊት ያለውን ነው። መሀል ላይ የ10 ደቂቃ ስራችሁ ይጠፋባችኋል። ስለዚህ ይህንን ሰዓቱን ታሳንሱታላችሁ ማለት ነው። በተለይ ኮምፒውተራችሁ ፈጣን ከሆነ አንድ ላይ አድርጋችሁ ብትጠቀሙት በጣም የተሻለ ይሆናል። ከዛ ይህንን ኦኬ ብላችሁ ትወጣላችሁ። ቪዲዮ ከተመቻችሁ ላይክ በማድረግ አሳውቁኝ። ጥያቄም ካላችሁ ኮሜንት ላይ አሳውቁኝ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።